አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ጸሐፌ ትእዛዝ ገብረ ሥላሴ የአድዋ ጦርነት አጀማመሩን እና ሁኔታውን የገለጹበትን እንመለከታለን። አቤት ያች አድዋ! የካቲት 23 ቀን 1888 ዓመተ ምህረት እንዴት ያለች ነበረች! ወደ ኋላ መለስ ብለን ታሪኩን እንመለከተዋለን። ከኢትዮጵያ ጦር ሰራዊት ውስጥ የተከዜን ወንዝ ተሻግሮ እስከ ጸለምት ግማሹ ወደ ሽሬ የቀረውም ወደ ተንቤን ስንቅ ፍለጋ ሄዶ ስለነበረ ቅዳሜ ማታ የካቲት 22 ቀን አፄ ምኒልክ ቀኛዝማች ታፈሰን አስጠርተው እንዲህ አሉት። ስንቅ ፍለጋ ሄዱት ተመልሰው የገቡ እንደሆነ ሰኞ እንሄዳለን ወደ ሐማሴን ማለታቸው ነው። ስለዚህ አንተ በሌሊት ተነስተህ ከግምጃ ቤት ጓዝ ወስደህ መተላለፊያችንን እንዳያውኩ በየሰፈሩ የሞቱትን የበቅሎና የፈረስ ሬሳ እያቃጠልህ አጥፋ። ቀኛዝማች ታፈሰንም ማዘዛቸው ለጦርነትም ለሌላውም ጉዳይ ሁሉ ታፈሰ ሥራውን ሁሉ የማከናወን ስጦታ እንዳለው በማወቃቸው ነው። ቀኛዝማች ታፈሰም እሺ ብሎ እንደታዘዘው ሄደ። የዚህም ቀን ቃፊር ሆኖ የማስጠበቁ ተራ የራስ መንገሻ ዮሐንስ ነበር። ቀኑም ሲነጋ የካቲት 23 ቀን የጊዮርጊስ በዓል ነበር። ከሌሊቱ 11 ሰዓት ግድም የኢጣሊያ ጦር በድንገት ደረሰ። 500 ከሚሆኑት በር ከሚጠብቁት ከራስ መንገሻ ወይም ዮሐንስ ወታደሮች ጋር ገጠመ። እነዚህም መልሰው ሲዋጉ 2 ባሻ ባዙቅ ማረኩና ቢጠይቋቸው ግማሹ የአፄ ምኒልክ ጦር ስንቅ ፍለጋ መሄዱን ስለሰሙ ኢጣሊያኖቹ በድንገት አደጋ ጥለው ለመዋጋት 4 ጄኔራሎች በአባ ገሪማ በኩል፣ አንደኛው ጄኔራል በማርያም ሸዊቶ በኩል ተሰልፈው ይጓዛሉ ብለው ተናገሩ። ይህን ሲሰሙ ከቃፊር ጠባቂዎቹ አንዱ ወደ ንጉሠ ነገሥቱ ሰፈር እየሮጠ ሲሄድ በመንገድ ቀኛዝማች ታፈሰን አገኘና የያዘውን ወሬ ነገረው። በዚያን ጊዜ ቀኛዝማች ታፈሰ ከበቅሎ ወርዶ እፈረሱ ላይ ተጋባና በግልቢያ ወደ ንጉሡ ድንኳን ደረሰና ለእልፍኝ ዘበኞቹ ንገሩልኝ አለ። አፄ ምኒልክም ከድንኳኑ ወጣ ብለው ምን ነው ብለው ቢጠይቁት ኢጣሊያኖቹ አደጋ ለመጣል መምጣታቸውን ተናገረ። አፄ ምኒልክ ኢጣሊያኖች ተሰልፈው በጣም ተጠግተው ጦርነቱን ካልጀመሩ በቀር ጦሬን አሰልፌ ሁለተኛ አልወጣም ብለው ስለነበረ በከንቱ አሰልፎ ሊያስወጣኝ ሳይሆን ሊዋጋ የመጣ መሆኑን ታምናለህን ብለው ታፈሰን ቢጠይቁት ዛሬስ እርግጥ ነው ብሎ መለሰ። በዚያን ጊዜ አፄ ምኒልክ ሄዳችሁ ይህን ወሬ ያረጋግጡ ብለው በጅሮንድ ከተማንና የፈረስ ዘበኞቹን አዘዙ። በጅሮንድ ከተማ ማለት ከአድዋ ድል ወዲህ አንድ ጊዜ አፈ ንጉሥ ቀጥሎ ደጃዝማች ተብለው የአገር ግዛት ሚኒስትር የነበሩት ናቸው። ከዚያ ወታደሩን ሁሉ መሳሪያውን ይዞ እንዲነሳ ካዘዙ በኋላ ራሳቸውም የጦርነት ልብሳቸውን ለበሱና ወደ አዳራሹ ድንኳን ሄደው ተቀመጡ። በዚህን ጊዜ ፀሐይ ወጣች። የትግሬ ጦርም ከሌሊቱ 11 ሰዓት ጀምሮ ሳያቋርጥ ይታኮስ ነበርና ሲነጋ በሩቅ የጠመንጃው ጢስ ይታይ ነበር። የራስ ሚካኤልም ሰዎች ወዲያው ሄደው ወደ ጦርነቱ ተጨመሩ። ከጦሩ 2 ሲሶ ግማሹ ስንቅ ፍለጋ የቀረውም አክሱም ጽዮንን ለመሳለም ሄዶ ያለው 1 ሲሶ ብቻ ነበር። በሰፈር የነበረው የተኩሱን ብዛት በሰማ ጊዜ ሁሉም
መሳሪያውን እየያዘ ወደ ጦርነት ሲጓዝ አጼ ምኒልክም በበቅሎ ሆነው ተከተሉት። በዚህም ቀን አገልጋይ ከጌታው ወታደር ካለቃው ተለያዩና ሁሉም ነዶ እንዳየ ዝንጀሮ ወደፊት ጦርነትና መድፍ ወዳለበት ለአገሩና ለንጉሡ ለመሞት ገሰገሰ። ማንም ሰው መድፍ ይመታኛል፣ የጠመንጃውም ጥይት ይመታኛል ብሎ በልቡ ፍርሃት ያደረበት የለም። አለቃው ሲወድቅ ወታደር፣ ወንድሙ ሲወድቅም ወንድሙ እያነሳውም ቁስለኞቹ ራሳቸው አልጋው ይርጋ እንጂ እኔን ስትመለስ ታነሳኛለህ፣ ስለዚህ እንዳታነሳኝ በመሐይም አንደበቴ ገዝቼሃለሁ ይሉ ነበር። ጥይቱ ያለቀበት ወታደር ከቆሰለው ወገብ ላይ ወስዶ ተኩሱን ይቀጥላል። አንዳንዱም በሩቁ ስፍራ እየሮጠ ተዋግቶ ድካም ሲሰማው አረፍ ማለት ይጀምርና ወዲያው ተነስቶ ጮማ ላበላኝ፣ ጠጅ ላጠጣኝ ጌታዬ ለምኒልክ ብድሩን እንዴት ነው የምመልሰው ይል ይደነፋና ጦርነቱን እንደገና ይጀምራል። ንጉሡ ወደ ጦርነቱ ቦታ ሲደርሱ አቡነ ማቴዎስና የማርያምን ታቦት የያዙት ካህናት በኋላቸው ነበሩ። እቴጌ ጣይቱም ከዘበኞቻቸውና ከደጋፊዎቻቸው ጋር ሆነው በአቡነ ማቴዎስና በታቦቷ ጎን ነበሩ። የአክሱም ካህናት ቅዳሜ ማታ እንደ ጥንቱ ያስተዳድሩን ብለው ለንጉሡ ለማመልከት መጥተው አድረው የነበሩት በዚህን ጊዜ የእመቤታችንን ስዕልና ሰንደቅ ዓላማ ይዘው በእቴጌ ጣይቱ ግንባር ተሰልፈው ነበር። የጽዮን እምቢልተኞችም በእቴጌይቱ ፊት ይጫወቱ ነበር። ከሌሊቱ 11 ሰዓት ጀምሮ እስከ 4 ሰዓት ድረስ ተኩሱ ሳያቋርጥ ከሁለቱም ወገን ሲተኮስ ድምፁ እንደ ሐምሌ ጎርፍ፣ ከመድፉ ተኩስ የሚወጣውም ጢስ የተቃጠለ ቤት ይመስል ነበር። በዚህ ቀን በአድዋ በዐይናችን ያየነውንና በጆሮአችን የሰማነውን ለመጻፍ ችግር ነው። በዚህ ጊዜ እቴጌ ጣይቱ በማጅራታቸው ድንጋይ ተሸክመው በጉልበታቸው ተንበርክከው በጋለ ጸሎት ወደ እግዚአብሔር ይጸልዩ ነበር። በወታደር በታጠሩት ንጉሠ ነገሥት ላይ የመድፍና የጠመንጃ ጥይት እንደ ዝናብ ይወርድ ነበር። እቴጌ ጣይቱ ጥቁር ጥላ ሲዘው ዐይነ ርግባቸውን ገልጠው በእግር እየተራመዱ በንጉሠ ነገሥቱ ልጅ በወይዘሮ ዘውዲቱና በደንገጥሮች ታጅበው ወደፊት ጉዞአቸውን ቀጠሉ። ወዲያውም የኋላው ወታደር ሲያመነታ አይተው በርታ፣ ምን ሆነሃል? ድሉ የኛ ነውና በለው ብለው በተናገሩ ጊዜ ወንድ ሴት ሲያበረታው መሸሽ አይሆንለትምና ሁሉም ወደፊት ገፋ። እቴጌይቱ በዚህ ቀን የሴትነት ባሕሪያቸውን ትተው እንደ ወንድ ወታደሮቻቸውን በቀኝና በግራ አሰልፈው ወደ ጦርነቱ ገቡ። መድፈኞቻቸውም በቀኛቸው በኩል ጠምደው እየተኮሱ በመካከል የሚዋጋውን የጠላት ጦር ይመቱ ጀመር። አቡነ ማትያስ የማርያምን ታቦት ይዘው ከቀሳውስትና ከመነኮሳት ጋር ሆነው የጊዮርጊስን ስብሃተ ፍቅሩን እያዜሙ ሲከተሉ ዜማው ሳያልቅ ድሉ ተፈጸመ። ንጉሡ ግን የሚሸሹትን ኢጣሊያኖች እንደ ሳር ቅጠል በጣም የሚበረክቱ ኢጣሊያኖችን አግኝተው ሲዋጉ የተኩሱም መጠን ከፊታቸው የበለጠ ሆነ። በዚያም ላይ የኢጣሊያ ብዙ ጀግኖች ወደቁ፣ የቀሩትም ሸሹ። በዚህ ቀን ብዙ መነኮሳት የሰሌን ቆባቸውን እንደደፉ፣ ቢጫ ካባቸው እንደደረቡ፣ የቆዳ ቀሚስ ለብሰው ግማሹ ከንጉሠ ነገሥቱ ዙሪያ፣ ግማሹ ከእቴጌይቱ ዘንድ፣ የቀሩትም በተዋጊው መኳንንትና ወታደር ዘንድ ሆነው ወዲያና ወዲህ እየተላለፉ ሊዋጋ ወደ ጦርነቱ የሚገባውን እያናዘዙ ከጦርነቱ ሊሸሽ ያሰበ ሲያገኙ እየገዘቱ ሲያበረቱና ሲያዋጉ ዋሉ። የኢትዮጵያም ጦር ከጦርነቱ የሸሸውን የኢጣሊያን ጦር የራቀውን በጥይት የቀረበውን በጦርና በጎራዴ እየመታ ፈጃው። የመጀመሪያው ጦር በተሸነፈ ጊዜ አጼ ምኒልክ ወደፊት እየገፉ
ጦር ያነሰበትን ግንባር እየመረመሩ በፍጥነት ጦር እየላኩ ሲያዋጉ ጊዜው 5 ሰዓት ሆነ። እንደዚህም እያደረጉ ተራራውን ካለፉ በኋላ 2000 የሚሆኑ ኢጣሊያኖችና ባሻ ባዙቆች በአንድ ዋሻ ውስጥ አበጅተው የሚዋጉትን አገኙ። በዚያን ጊዜ ከበቅሏቸው ወርደው በዋሻውና በምሽጉ ላይ እንዲተኩሱ መድፈኞቻቸውን አዘዙ። በዚያን ጊዜ በዋሻው ውስጥ ጣሊያኖችና ባሻ ባዙቆች እግዚኦ እያሉ ጮኹ። የንጉሡ አሽከር ሊቀ መኳስ አባ ተምሳስ ዣንጥላውን እንዳስያዘ ውጋ በርታ የሚለውን ነጋሪቱን ያለማቋረጥ እየጎሸመ ሲያዋጋው አለ። ይህንንም ሁሉ ሲያደርግ የምኒልክ ውቃቤ ስለጠበቀው እርሱንም የተቀመጠበትንም በቅሎ የመድፍና የጠመንጃ ጥይት አልነካውም። የመጀመሪያው ድል ወደ ተፈጸመበት ስፍራ እቴጌይቱ መጥተው ቆመው በእርኮትና በገንቦ ያለውን ውሃና መጠጥ በገረዶች እያስቀዱ ቁስለኞቹ ኢትዮጵያውያንና ኢጣሊያኖችም ሳይቀሩ እንዲጠጡና እንዲረኩ አደረጉ። 9 ሰዓት ግድም ሲሆን የአፄ ምኒልክ ጦር ቁስለኛና ምርኮ እየያዘ ከጦርነቱ ቦታ መመለስ መጀመሩን ባየ ጊዜ እቴጌይቱ ንጉሡ ሳይመለሱ ወዴት ነው የምትመለሱት? አሁንም ቁስለኞቻችሁን ምርኮኛችሁን ለእኔ እየሰጣችሁኝ እናንተ ወደዚያው ተመለሱ ብለው ጮኹባቸው። ይህንንም ትእዛዝ በያለበት አስተላለፉ። ከእርሳቸውም ጋር ያሉት እህታቸው ወይዘሮ አዛለች ምርኮ ይዘው የሚመለሰውን ሰው ባየችው ጊዜ ንጉሥህን ጮማና ጠጅህን ትተህ የምትመለሰው በአድዋ ቤት አለህን ብላ ለፈፈች። የአፄ ምኒልክ ደግነት ወንዱን ብቻ ሳይሆን ሴቱንም መነኮሳቱን ሁሉ አጀገነው፣ ጎበዝ አደረጋቸው። በአድዋ ጦርነት እቴጌ ጣይቱና አብረው የነበሩትን ሴቶች ማድነቅና ማጋነን ይገባል። አለ ሥራቸው ሲሰሩ ውለዋልና ታሪኩን ጽፈን ለመፈጸም አንችልም። እቴጌይቱ እንዳዘዙት ከጦሩ ግንባር የተመለሰው ጦር ምርኮኛውንና ቁስለኛውን እያስረከበ ንጉሡ ወደሚዋጉበት የጦርነት ቦታ ተመልሶ ከተዋጋ በኋላ የጠላት ጦር ገና አልተሸነፈምን? ምን ነው ቆዩ፣ ጊዜውስ መጨለሙ አይደለምን? ብለው እንዲመለሱ ሲሉ አንድ ወታደር እቴጌይቱ ለአፄ ምኒልክ ቢልኩ ንጉሡ በግራ በኩል ተኩስ ሰማለሁ፣ በዚህ በኩል ግን ሁሉም አልቋል የሚል ቃል ከመለሱላቸው ወዲህ ወደ ሰፈር መመለስ ጀመሩ። እቴጌይቱም የንጉሡን መመለስ ሲያዩ ወደ ሰፈር ተመለሱ። ጊዜው ድንግዝግዝ ያለ ጊዜ ነበር። እቴጌ ወደ ድንኳኑ በደረሱ ጊዜ ውስጥ ገብተው መከዳ ብቻ ላለበት ዙፋን እጅ ነስተው ተቀመጡ። አፄ ምኒልክ ወደ ሰፈር ሲገቡ ግን ጨልሞ ነበር። ወታደሮቹም ቁስለኛውን በከብት የሞተውን ሬሳ በቃሬዛ አድርገው ወደ ሰፈር መግባት ጀመሩ። በግራ በኩል ያለው የኢጣሊያ ጦር ገና ስላልተሸነፈ በዚያ በኩል ያሉት ጦረኞች እስከ ሌሊቱ 5 ሰዓት 6 ሰዓት ድረስ ሲገድሉ ሲማርኩ ቆይተው በኋላ ተመለሱ ብለዋል ጸሐፌ ትእዛዝ ገብረ ሥላሴ ታሪከ ዘመን ዘዳግማዊ ምኒልክ በተባለው መጽሐፋቸው ላይ። ጸሐፌ ትእዛዝ በወቅቱ የዓይን እማኝ ሆነው የጻፉት የአድዋ ታሪክ ይህን ይመስላል። እንዲህ ነበር አድዋ ላይ ታሪክ የተሠራው። ይህንን ታሪክ ያነበበችው የሰማችው ፈርጧ ድምፃዊ እጅጋየሁ ሽባባውም በዜማዋ እንዲህ ብላለች። የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ካጥንት። ስንት ወገን ወደቀ በነጻነት ምድር። ትናገር አድዋ ትናገር ትመስክር፣ ትናገር አድዋ ትናገር ሀገሬ፣ እንዴት እንደቆምኩኝ ከፊታችሁ ዛሬ ብላለች። በርግጥም ልክ ነበረች። የተከፈለልን ብዙ ነው። ኢትዮጵያን ብለው በአንድነት ዘምተው አድዋ ላይ ታሪክ ለሠሩት ጀግኖች ሁሉ
ምስጋናችን እናቀርባለን። አዲስ 1879 አሁንም የተለያዩ ታሪኮችን ማቅረቡን ይቀጥላል። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879